ሆድ ያባውን ብቅል ያወጣዋል እንዲባል ዮኒ ማኛ የፕሮቴስታንቶችን ጉድ ዘርግፎታል። ጴንጤነት አድኖ አያውቅም። ይህንንም ያለው በተደጋጋሚ ከዲያቆን ዘማርያም ጋር ኑ እንወያይ ብሎ ጥሪ ቢያቀርብላቸው አንድም ሰው ሊቀርብ ስላልቻለ ይህን እስከ ማለት ደርሷል። ወንድማችን ዲያቆን ዘማርያም አሁንም በተደጋጋሚ በትናንትናው ዕለት ጥሪ ያቀርቧል። የጠራቸውም ሰዎች አሉ፣ እነሱንም እናያለን። ለሁላችንም ኦርቶዶክሳውያን የተላለፈ እጅግ ጠቃሚ መልእክት አለ። ስለ ጥምቀት በዓል ነው፣ እሱንም እናያለን። እነዚህንና የመሳሰሉትን ያስተምሩናል፣ ይገስጡናል ያልኳቸው ብሪሽ ቀርብ ያለው። ሰላም ውድ ኦርቶዶክሳውያን እንደምናላችሁ፣ እንኳን ለጥምቀት በዓል አደረሰን አደረሳችሁ። ቪዲዮቹን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጀምሮ ቀጥታ ወደ ቪዲዮቹ እንሄዳለን። ሞቶ ሰውነቱ ከተቃጠለ ሰው ላይ አንድ ማንኪያ አመድ ይወሰድና ላብራቶሪ ውስጥ ትልልቆቹ ፓርቲክሎች ከትንንሾቹ ፓርቲክሎች እንዲለያዩ ይደረጋል። ከዛም የተለየው ፓርት በ2800 የሙቀት መጠን እንዲሞቅ ይደረጋል። ይህም የሚሆነው ወደ ፒውር ካርበን እንዲቀየር ነው። ከካርበኑ ላይም በጣም ትንንሽ ፓርቶች እንዲለዩ በፍጥነት እንዲሽከረከር ይደረጋል። ታዲያ የቀረው ፒውር ካርበን ለታቱ መስሪያ ቀለምነት ያገለግላል። ስለዚህ ከዚህ በኋላ ንቅሳት ያለበት ሰው ካያችሁ የአንድ የሞተ ሰው ሰውነት ውስጥ አስቀብሮ እንደሚሄድ ቁጠሩት። ለዛም ነው ታቱ ያለባቸው ሰዎች እነሱ እንኳን የማያውቁት አንዳንድ ጊዜ ሰይጣናዊ የሆነ ባህሪ የሚመጣባቸው ያው የሞተው መንፈስ መሆኑ ነው። ይሄን ቪዲዮ መነቀስ ለሚፈልግ ወይ ደግሞ ንቅሳት ላለበት ሰው ላኩለት። ታቱ የምትነቀሱ ሰዎች እንግዲህ ጥንቃቄ አድርጉ። ከዚህ መልእክት ልንረዳ ይገባል። ጊዜያችሁን አልገድልባችሁም። ቀጥታ ወደ ቪዲዮቹ እንሄዳለን። ሆድ ያባውን ብቅል ያወጣዋል እንዲባል ዮኒ ማኛ እንግዲህ በትናንትናው ምሽት እውነታውን እንዲህ ዘርግፎታል። ፕሮቴስታንቶችንም እጅግ ያጋለጠ መልእክት ነው ያስተላለፈው። ጴንጤነት አድኖ አያውቅም፣ ወንድ ከሆናችሁ እስኪ ከዲያቆን ዘማርያም ጋር ተወያዩ የሚል ጥሪ አቅርቦ ሲያጨናንቃቸው ነው ያመሸው። ፕሮቴስታንቶችም ከሶዶማውያን ጋር ከግብረ ሰዶማውያን ጋር አብረው እየሰሩም እንደሆነ ያንን ምስጢር አደባባይ ላይ በላይ ዘርግፎታል። እንግዲህ እስኪ እሱ የተናገራቸውን አንዳንድ መረጃዎች እጅግ ስለሚጠቅሙ እናዳምጣቸው። ጴንጤነት አድኖ አያውቅም። ጴንጤነት አያድንም። ክርስትናው ቁማር መበያ ነው። አረ የግል ጉዳይ ነው። ክርስቶስ ድኗል። በቃ ኢየሱስ ካልክ ድናል። 3-4 ሚስቶች አይደል እንዴ ስታግተለትሉ የምትውሉት? ወሬኛ በጣም ባዶ ናቸው። ባዶ። የእናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ ባለጌ ዘላኖች ስለሆኑ ነው። ምኖቹ ፓስተሮቻቸው። ቆንጆ ከሆነች ስልክ ነው የሚፈልገው። ቆንጆ ከሆነች ለብቻሽ ልጸልይልሽ ነው። ቆንጆ ከሆነች ገስት ሃውስ ሲሸጉር ማደር ነው የሚፈልገው። all of it ክርስቶስን አይደለም የሚሰብኩት። ሙሉ ጉዳችሁ የሚታቀዋለው እኔ በቆሻሽነት በኢየሱስ መከለያ ወዳችሁ እንዳልክ አንተ ዲቃላን ወልደ አይደል እንደ ሄድከው በክርስቶስ መንገድ ሄደ እንኳን ወልደዋል እንደ ልጅ እንኳን አብሮ ይኖራል። ከልጅ እናት ጋር አብረህ ትኖራለህ። ስለ ኢየሱስ የምትሰብኳት ከእናንተ ይባሳል እንዴ? በየክለቡ ተደብቆ የሚጠጣ እካክ እንደናንተ አለ እንዴ? ሴት ሲያተራመስ የሚውል እንደናንተ አለ እንዴ? በየካፍቴሪያው ሲርመጠመጥ የሚውል እንደ ጴንጤ አለ እንዴ? መረኑላ ጴንጤ ተበጣጥሶ ያለቀ ሃይማኖት አይደል? ምንድነው የምታወራው? እኔ ሃይማኖት ሳይሆን የምከተለው ክርስቶስን ነው። ጴንጤ ድብልቅልቁ የወጣ ሃይማኖት ነው እንዴ? የጌና የሌዝቢያን ፓስተር አይደል እንዴ ያለ ወሬኛ? ስለ የትኛው ክርስቶስ ነው የምታወሩት? ስለ የትኛው ክርስቶስ ነው የምታወራው? ልክ አለው እኮ ነገር እኮ በልኩ ሲሆን በፍቅር ሲሆን እኮ ልክ አለው ሁሉ ነገር እንዳለ። በነገራችን ላይ የኦርቶዶክስ በጣም ጥላቻ ያለባቸው ሰዎች እግዚአብሔር በሚያውቀው እኔ ልታገዝ ፈልጌ ነበር። ኤርሚያስ እጅን አንሳ። ከኦርቶዶክስ ላይ ከገድል ጋር አብረህ ገደል ግባ። ገድል ኦርቶዶክስ ገድልን ካላመንክ አትድንም አላለች። አታጭበርብር። ሄደህ የምታጭበረብረውም ፖለቲካ አትስራ። ይለዘ አላበዛችሁትም እንዴ? ምን ነው የክርስቶስ ስልክ ደዋይ እኛ ነን አላችሁ? ምን ነው ክርስቶስም በእኛ ቁጥጥር ስር ነው ያለው፣ እኛ ካለም በኋላ ነው ክርስቶስን የምታገኙት የሚባል ነገር አለ እንዴ? አልበዛም እንዴ?
ምን ነው ክርስቶስ ፍቅር ስትሰብኩ የት ቦታ ነው ያለያችሁት? ለደቂቃ እንኳን ትነጋገራላችሁ እንዴ? ለደቂቃ ልክ አለው እንዴ? አንተ ቤት መስሎኝ ያለው አንተ ቤት መስሎኝ የሉጢ ፓስተሮች አሉ ብለህ የምታስተምረው አንተ ቤት መስሎኝ። ስለ የትኛው ኦርቶዶክስ ነው የምታወራው? ለምን ክብር አይኖራችሁ? እንደናንተ ቤት በልቃጣ ሌባ አለ እንዴ? ሙዚቃ ስትሰሙ ኦርቶዶክስ ነኝ ትላላችሁ። ስትሸራሞጡ ኦርቶዶክስ ነኝ እኔ በዓለም ሆኜ ነው አፈንግጬ ነው ትላለህ። ኦርቶዶክስ ትላለች እንዴ? ተሸራሞጡ። የትኛው ኦርቶዶክስ ትምህርት ነው ሂድና ዘፈን ጋር አጨብጨባ ጋር ምናምን የምትለው? የትኛው ናት? ከትበው ነበረ አልበዛም እንዴ? መረኖች ናችሁ፣ ባለጌዎች ናችሁ። ኦርቶዶክስ አይገባትም። እውነት ለመናገር እግዚአብሔር ምስክሬ፣ ወንድማችን ሞቶ ሸቀጥን የሸቀጡበት እስላሙን በለው ጴንጤውን በለው በአናት ተጠቀል እንዴ! የማየ ሃይማኖት ነው። በዚህ ደረጃ አታዋርዷትም። ኦርቶዶክስና ፊደል ቀጥራ የሰጠች ምን የአረብ ገረድ የሉተር ጥራጊ ኦርቶዶክስ ናት የሰጠች። እሺ አይ በዛ ትዕግስትም ልክ አለው። ሞተ አርቲስት የምንወደው ሰው አረፈ። እንደ ሰው ልጅ እንደ ማንኛውም ይሁን እግዚአብሔር ያጽና ትላለህ። ከዛ በኋላ ምን ታደርጋለህ? ለሚተወው ትተዋለህ። አለቀ። ሙስሊም ማን ነው? መሐመድ ነው ገለመል የሚባል መጣና እስላም ሳትሆን ምን አባ አራጭ አይደለ እንዴ? ነብዩ መሐመድን የተናገረ በሙሉ ታርድ የለ እንዴ? የትኛው እስልምና ነው የምታወራው? የትኛው ፍቅር ነው የምታወራው? እስላም ሲያርድ ነው የማውቀው። ወሬኛ እስላም ሲያርድ ነው የማውቀው። ግልጽ አድርጌ ነው የምነግርህ። ሲያርድ አውቀዋለሁ እስላምን። ነብዩ መሐመድ ተነካ ብለህ አይደል እንደ ዮኒ ማኛን አካውንቱና ዘጋ በተገኘበት ይገደል ምናምን ብለህ ስትስት የነበረው ሌባውላ ሂድና ከመሐመድ ጋር ወሪያ ድንፋታችሁ ነው የሚገርመኝ። ልክ የሚያጸልፍ ምን ሰማይ ቤት 72 ሴት ሊያሸረሙት አይደል እንዴ? አንተ እምነት ያለ ስለ የትኛው ሃይማኖት ነው የምታወራው? ያላበዛችሁትም እንዴ? አልበዛም እንዴ? ኦርቶዶክስ ላይ እየመጣችሁ ቅርሻታችሁ የምታቀርሹት ጠይቅ። ምድረ እስላምን 72 ሴት ለመሸርሙጥ ነው ገነት ስትገባ ዋሸው እንዴ? ውሸት ነው የማወራው። 72 ሴት ይሰጣል አይደል የሚለው ትምህርታችሁ። የሉተር ጥራጊ ትዕግስትም ልክ አለው። ሞተ አርቲስት የምንወደው ሰው አረፈ። እንደ ሰው ልጅ እንደ ማንኛውም ይሁን እግዚአብሔር ያጽና ትላለህ። ከዛ በኋላ ምን ታደርጋለህ? ለሚተወው ትተዋለህ። ዛኛው ጴንጤ ስለ ግብረ ሰዶማዊ ነው እንዴ? ስለ የትኛው ክርስቶስ ነው የምታወሩት? ሺህ ጊዜ የኦርቶዶክስ ገድላ ገድል ይሻለኛ ግብረ ሰዶም ላይ እጄ ከምለጠፍ። ባለጌዎች ባለጌ ናችሁ። እግዚአብሔር ምስክሬ፣ እግዚአብሔር ልቦና ይስጣችሁ። እንዳልክማ ሲፎክር ይሆን ቤት ነው ጉድ ያለው። ቤት ስሸረሙጥ ወልዳል እንዳልክ ከቤት ነው ክርስትና የሚጀምረው። ኢየሱስን መከተል በድንፋታ በአፍ አይደለም። ኢየሱስን መከተል በተግባር ነው። ኢየሱስን ስትከተል በስራ ነው። በመለፍለፍማ እንደ ጴንጤ የሚወደው የለም። በተግባር ግን የላችሁም። አብዛኛዎቹ ጓዳችሁ ቢታይ መረኖች ናችሁ። መረን ከፈራችሁ መዝሙር እንዴ ባዝሩም እየተሸራሙት አይደል እንዴ መዝሙር መለቂው አንተዋወቅም እንዴ? ቢች ላይ በቡታንታ ሆነች አይደል እንዴ መዝሙር መለቂው? ክርስቶስን ወደሽ ነው መዝሙር መለቂው? አንተዋወቅም? ከዚህ በፊትም ተናግሬዋለሁ። እውነተኛ ጴንጤቆች ተሸፍነሽ ግቢ እስቲ። ነጠላማ አትልበሽ። የሆነ ሻርፕ ነገር ለብሰሽ ተሸፍነሽ ቸርች ግቢ። አንዳችሁም አትግቡ። ምክንያቱም ውበታችሁ ይበርታል። ጥፍራችሁን የምትከተሉት ዊግ አርጋችሁ አይደል መዝሙር መለቁት? በጋሻው የሚባል ምንድን ነው ያለው? ኦርቶዶክስ አርሲ ላይ ሲሞቱ ምንድን ነው ያለው? ለምንድን ነው እኛ የሞት ነው ብላችሁ ጠይቁ ስትሞቱ ብሎ ነው የጠየቀው። ምንን ካሴቶች የተቃጠሉ ብሎ ሰው መሞቱን እንደት ብቻ በጥላቻ መሆን የለበትም። ህዝብ ለህዝብን ማጋጨት፣ በዓላት በሰላም እንዳይከበሩ ጥረት ማድረግ፣
የነቆራ ምናምን ነገር መሆን የለበትም። ከሰለጠንና ካደገን ለውይይት እናድርገው። ገለልተኛ በሆኑ ቤቶች እንዋይ። እስቲ እውነታዎች ይውጡና እስቲ እናንተ የተናገራችሁት እኛ የምናውቀው መረጃ እስቲ ህዝቡ ደግሞ ይፍረድ። እስቲ እንመልከተው። ምን ሰው ናችሁ እናንተ? ሊቅ ይጠራል። መምህር እኮ ለመጣት ሊቅ ለመጣት እኮ እንደ አሪዮስ ሆነ መናፍቅ ሲገጥም ነው። እንደ ንስጥሮስ አይነት እንደ አውጣቂ አይነት ሲመጣ ይሄማ ቄርሎስ ይፈልጋል፣ ይሄማ እንደ አትናቴዎስ ያለ አባት ይፈልጋል፣ ይሄማ እንደ ዲዮስቆሮስ የመሰለ ፓታሊክ ይፈልጋል እንላለን። ምን የእናንተ ምን ጥያቄ ከብዶ እንዴ? ፓስተር ጥሌ የሚባለው ክርስቶስ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ፣ ስጋና ነፍስ ነሳ የሚለው ግልጽ ነገር የተጻፈ ነገር የለም ብሎ የሚናገር ሰው ነው ከኦርቶዶክስ ጋር የሚወያየው። ገና ክርስቶስ ስጋ ለመልበሱ መጽሐፍ ቅዱስ ላይ ብላክ ኤንድ ዋይት የተጻፈ ጽሑፍ የለም ብሎ የሚናገር ፕሮቴስታንት ወገን ነው የእናንተ አራያ። ደሞ አንዱ ፓስተር ጥሌ ምናምን ለውጦኝ ምናምን ክር በጠስኩ ደሞ ያለ ደሞ አንድ ሰው ደሞ አለ ያውም በጥሌ። ኧረ አንዳንድ ጊዜ ኧረ ሼም የሚያዛችሁ ኧረ እንደው እውነተኛ ክርስቲያን መሆን ቢያቀታችሁ ኧረ አራዳ ሁኑ ቢያንስ እንኳን እንዴ። ከተሳው ከተማ እየኖረ ፋራ ይሆናል እንዴ? ይሄ ተራ ነገር ምን ሆናችሁ ነው? ክርስቶስ ስጋና ነፍስ ለመንሳቱ ፍራንክሊ እንደዚህ በግልጽ ለመነጋገር ብላክ ኤንድ ዋይት የተጻፈ ጽሑፍ የለም። ስለዚህ ስጋ ነሳ አልነሳ አይደለም ጉዳዩ። ለምን ተወለደ ታዲያ? ለምን ድንግል ማርያም ማህፀን ተጸነሰ? የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን የሚለው ገላትያ 4:4 ምን እናርገው? እግዚአብሔር ከሴት የተወለደ ልጁን እኮ ነው ያለው። በስጋና በደም ተካፈለ የሚለውስ እኔ የዳዊት ስርና ዘር ነኝ የሚለውስ ስር ነኝ ሲል የዳዊት ፈጣሪው እኔ ነኝ ሲል ነው። የዳዊት ደግሞ ዘር ነኝ ሲል ደግሞ ከዳዊት ዘር ተወልጃለሁ ሲል ነው። አረ ማቴዎስ ወንጌላዊ እንዳይሰማ ጥለይ የዳዊት ልጅ የአብርሃም ልጅ የክርስቶስ የልደት መጽሐፍ እኮ ነው የሚለው። እናንተ ናችሁ አሁን ገላ ድርሳናት የምትተቹት። መች ምስጢረ ስጋዌ ላይ ኢንካርኔሽን ላይ ተግባባንና አሁን በእናንተ ነው ሰው ወንጌል ገባኝ የሚለው። ወንድማችን ዲያቆን ዘማርያምን እናመሰግናለን። ቃልዮት ያሰማልን። በነፂ ሞት አዝናል አይናው ቀጥሎ ምን ልትለን ነው እንዳልክ ካላችሁ ዘላለማችሁን አስተካክላችኋል ወይ? እርግጠኛ ናችሁ ወይ ወዴት እንደምትሄዱ? እርግጠኛ መሆን ትፈልጋላችሁ? በክርስቶስ ኢየሱስ በማመን የዘላለም ሕይወት እንደሚገኝ የዘላለም ሕይወት አግኙ። ተወዳችኋል በክርስቶስ ፍቅር እና ኑ በኢየሱስ እመኑ፣ ዘላለማችሁን አስተካክሉ። በነገራችን ላይ አቶ እንዳልክ የተባለ ግለሰብ ታዋቂ ሰው ሲሞት እየመጣ አፉን የሚከፍት ክፍታፍ መጽሐፉን እንኳን የማይረዳ ሰው እንደሆነ ሁላችንም እንረዳዋለን። ኦርቶዶክሳውያን ሀሳባችንን እንሰጣለን በዚህ ጋጠወጥ ጉዳይ ማለት ነው። ከዛ ቤት እንደተለመደው አካውንቱን ፎሎ፣ ቪዲዮውን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት፣ ላይክ፣ ፌቨራይት አድርጉት። ለዚህ ሰውዬ ደግሞ ለዚህ ክፍታፍ ጋጠወጥ ደግሞ ቪዲዮውን አድርሱልኝ። ሼር ያደረጋችሁ አቶ እንዳልክን ሜንሽን አድርጉለት። መጽሐፍ ቅዱስ ምን ይላል? ጌታችን ኢየሱስ ክርስቶስ የተናገረውን ምሳሌ ላንብብላችሁ። የሉቃስ ወንጌል ምዕራፍ 18 ቁጥር 9 ጀምሮ እንደዚህ ይላል። ጻድቃን እንደሆኑ በራሳቸው ለሚተማመኑና ሌሎቹ ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው ይላል። ይህን ምሳሌ ነገራቸው። ራሳቸውን ጻድቃን አድርገው ሌሎቹ ግን እንደ ኃጢአተኛ በጣም ለሚንቁ ነው የሚለው። በጣም እንደ እንዳልክ አይነቶቹ ራሳቸውን የሚያጸድቁ ሌሎቹን ደግሞ ሲኦል እንደሚገቡ አድርገው ነፃነት ላይ ፌዝ እንደሰራው ሰው ማለት ነው። በሙታን ለሚሳለቁ በቁም ላሉት ለቤተሰቦቻቸውም ደግሞ በቁስላቸው ላይ እንጨት ለሚሰዱ ሰዎች ኢየሱስ ነው ይህን ምሳሌ የተናገራቸው። ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ ሄዱ ይላል። አንዱ ቀራጭ አንደኛው ደግሞ ፈሪሳዊ ነበሩ ይላል። ፈሪሳዊ ምን አለ? እንደ ሌላው ስላላደረክኝ አመሰግናለሁኝ፣ በተለይም ደግሞ እንደዚህ ቀራጭ ስላላደረክኝ አመሰግናለሁኝ አለው። በሳምንት 2 ቀን እጾማለሁኝ፣ አስራቴን አወጣለሁኝ። ራሱን አመጻደቀ ማለት ነው። እንደዚህ እያለ ራሱን ከፍ ከፍ አደረገ። ከዛስ ቀራጩ ደግሞ እንደዚህ እያለ ጸለየ። አቤቱ ጌታ ሆይ እኔን ኃጢአተኛውን ማረኝ። አይኖቹን እንኳን ወደ ሰማይ ቀና አድርጎ ለመጸለይ አልደፈረም ይላል። ለምን? ራሱን ኃጢአተኛ አድርጎ የቆጠረው በጽድቁ መመካት አልፈለገማ። አይኖ ጻድቅ እንደሆነ እኮ ያውቃል እኮ እንደሚጸድቅ እኮ ያውቃል፣ የት እንደሚገባ እኮ ያውቃል። ግን በራሱ ግን አልተማመነም ነበረ። ስለዚህ ኢየሱስ ክርስቶስ ምሳሌውን ሲጨርስላቸው ምን አላቸው? ከነኚህ ከሁለቱ ማን እንደጸደቀ ታውቃላችሁ አላቸው።
ይልቁንም ይሄ ቀራጭ ጸደቀ። ለምን? ራሱን ኃጢአተኛ እንደሆነ አምኗላ። እኛ ኦርቶዶክሳውያን መንግስተ ሰማያት ያልገባን ማንም ሊገባ አይችልም። 100% ማህተሙ አለን። 100% መልአከ ሞትን እናልፈዋለን፣ እናመልጠዋለን። ነገር ግን እንደዚህ ፈሪሳዊ ግን እኛ ራሳችን አንተማመንም። ራሳችንን ከፍ ከፍ አናደርግም። ለምን? ምሳሌው ሲናገር መጨረሻ እንደዚህ የሚለው ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳል ነው የሚለው። ራሱን ዝቅ ዝቅ የሚያደርግን ከፍ ይላል ነው የሚለው። እኛ ደግሞ ይሄን ነው የምንረዳው። ሃምብልነስ ነው እኛ ላይ ያለው፣ ራሳችንን ከፍ አለማድረግ ነው። ይልቁንም እግዚአብሔር ሆይ እኔን ኃጢአተኛውን ማረኝ፣ ኃጢአተኛ እንደሆንኩኝ አውቃለሁ ነው የምንለው። ምክንያቱም ፈራጁ እሱ ነው፣ የሚፈርደው እሱ ነው፣ እኔ አይደለሁም ፈራጁ። አሁን ላይ የተነሱት ጴንጤዎች ግን እንደናልክ አይነቶቹ ክፍታፎች ግን ራሳቸውን እንደ ጻድቅ ቆጥረው ሌላውን እንደ ርኩስ እንደ ኃጢአተኛ እጅግ አድርገው የሚቆጥሩ ሰዎች ናቸው። ራሱን መንግስተ ሰማያት እንደገባ ይልቁንም ደግሞ የመንግስተ ሰማያት ቁልፍ በእጁ እንዳለ ነው የሚቆጥረው። አንተ ጴጥሮስ ነህ? አንተ ማን ነህ? ሰው ላይ የምትፈርደው አንተ ማን ነህ? ፈራጁ እግዚአብሔር እንጂ አንተ አይደለህም። ይልቁንም አሁን በዚህ ሰዓት ሰው ሲሞት ስለ ሰው ይታዘናል እንጂ እንዴት ነው በሰው ቁስል ላይ እንደዚህ እንጨት የምትሰደው? ለቤተሰቡ አታስብም እንዴ? ምን አይነት ጭንቅላት ነው ያለ? የጻፍከውንም አይተናል። አንዳንድ ሰው ሲሞት አሁን ላይ ጌታን ተቀብሏል የሚለው ነገር ያሳስበኛል አለ። ለምን በቁሙ እያለ አልሰበክለትም ነበር ታዲያ? የምትወደው ከሆነ ለምን ይናል አላደረክለትም? እኛ ኦርቶዶክሳዊ ላይ የምታፈዙት እናንተ እነማን ስለሆናችሁ? እኛ እኮ እንተማመናለን። መንግስተ ሰማያት ኦርቶዶክስ ያልገባ ማንም አይገባም። ተዘግታ ትኖራለች እንጂ ለዘለዓለም። በስሙ ተጠምቀን ስጋውና ደሙን በልተን ጠጥተን ማህተሙ በእጃችን አለ ማለት ነው። ቀጥታ ነው የምንገባው ገነት መንግስተ ሰማያት። ግን ራሳችንን አንኩፍስም። እንድታውቁልን ጴንጤዎች ጌታን ደግሞ ተቀብለናል። አንተ ጋር ያለውን ጌታ ለዘለዓለም ጥንቅር ወይ ሊቀር አንቀበልም። ምክንያቱም ጌታ መንፈስ ቅዱስን ተቀብለን የዘላለም ሕይወት አግኝተን አሁን ደግሞ ወደፊትም ደግሞ ጌታችን ኢየሱስ ክርስቶስ በሚመጣበት ጊዜ በቀኙ እንዲያቆመን ስራችንን እየሰራን ያለ ነው። አንተ ግን ተኛ። ሰይጣን ዲያብሎስ እየተጫወተብን ያለው። ለፕሮቴስታንት አንድ መልእክት አስተላልፍላችሁ። ጌታችን ኢየሱስ ክርስቶስ በክብር በሚመለክበት ቅዱሳን፣ ጻድቃን፣ ሰማዕታት፣ መላእክት፣ ድንግል ማርያም ክብራቸው በሚነገርበት እንዲሁም ደግሞ አማላጅነታቸው በሚነገርበት ወደ ቅድስት ኦርቶዶክሳዊ ቤተክርስቲያን መጥታችሁ ጌታን ተቀበሉ። ከጨለማ አምልጡ፣ ከሞት አምልጡ፣ ከስራት አምልጡ፣ ከዲያብሎስ ሰንሰለት ታመልጡ ዘንድ እነሆ የመዳን ቀን አሁን ነው። ኑ ጌታን ተቀበሉ፣ ኑ በብርሃኑ ተመላለሱ። ሰላም እግዚአብሔር ከሁላችን ጋር ይሁን። የወንድማችን የቃለ አብን ነፍስ እግዚአብሔር አምላካችን በቅዱሳኑ በአብርሃም በይስሐቅ በያዕቆብ እቅፍ ያስቀምጥልን፣ ነፍሱን ይማራት። ሰላም ያላችሁበት ሰላም እግዚአብሔር ከሁላችን ጋር ይሁን። እኛም ደግሞ ለንስሐ ሕይወት ለንስሐ ሞት ያብቃን። እግዚአብሔር አምላካችን ፍጻሜያችንን ያሳምርልን። ሰላም። ለጥምቀት በዓል እጅግ ጠቃሚ መልእክት ተላልፏል። መልእክቱንም እንሰማለን። አንድ ሰው የጥምቀትን በዓል ከማክበሩ በፊት እነዚህን 3 ነገሮች ያውቅ ይመረጣል። የመጀመሪያው በዓሉ መጽሐፍ ቅዱሳዊ ነው። ማንም ሰው ከሆነ ቦታ ላይ አምጥቶ የሰጠን አይደለም። ለዚህ ነው አባቶቻችን ሲናገሩ ሰምታችሁ ከሆነ በተፈጠሩ አንዳንድ ሰጠገባዎች በዚህ በበዓለ ጥምቀት የጥምቀትን በዓል እናከብር ዘንድ የሚፈቅድልን አካል የለም፣ የሚከለክለንም አካል የለም ብለው ተናግረዋል። ትክክል ነው። የጥምቀት በዓል ሰላማዊ ሰልፍ የምናደርግበት አይደለም። የጥምቀት በዓል ታቦታቱን አጅበን በስነ ስርዓቱ እዚያ የሚደረገውን ስርዓት ፈጽመን ወደ መንበረ ክብራቸው የምንመልስበት ነው። ስለዚህ ከዚህ አንጻር አንደኛ መጽሐፍ ቅዱሳዊ ነው። እንደ ተራ ነገር የሚቆጠር አይደለም። አንድ ተቋም ወይም አንድ ድርጅት ሰፍሮ ቆጥሮ የሰጠን አይደለም። ከሆነ ሀገር የዘመን መለወጫ ጋር፣ ከሆነ ሀገር የአየር ንብረት ጋር፣ ለምሳሌ በረዶ ምናምን የሚሉ ሰዎች አሉ። ከሆነ ዛፍ ጋር የሚገናኝ አይደለም። መሰረቱ መጽሐፍ ቅዱስ ነው። ለምሳሌ አንድ ጥቅስ እናንሳ። በማቴዎስ ወንጌል ምዕራፍ 3 ላይ ያን ጊዜም ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ ይላል። ልብ አድርጉ፣ ከገሊላ ወደ ዮርዳኖስ መጣ። ታቦታቱም ከመንበረ ክብራቸው ወደ ጥምቀተ ባሕር የሚሄዱት ይህንን ምክንያት አድርጋ ነው። ቤተክርስቲያን ጉዞ አድርጓል። ክርስቶስ የመጣው ከገሊላ ነው፣ የተገኘው ደግሞ ዮርዳኖስ ነው። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንግዲህ ጽድቅን ሁሉ መፈጸም ይገባናልና እኔ በአንተ በመጠመቄ ትህትናዬ ሲነገር ይኖራል፣ አንተ ደግሞ እኔን በማጥመቅ ታላቅነትህ ሲነገር ይኖራል። ጥምቀት የሕግ ሁሉ መሰረት ስለሆነ ይህንን ሕግ መፈጸም ይገባናልና ተው አለው ይላል። ያን ጊዜ ፈቀደለት ማለት ዮሐንስ ፈቅዶለት አይደለም ክርስቶስ የተጠመቀው። ፈቀደለት ማለት ተወው ማለት ነው። ተወኝ ስላለው ተወው። ያን ጊዜ ኢየሱስ ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ። ይሄኛው ግን መንፈሳዊ በዓል ሕያው በዓል ነው። ምን ማለት ነው? ይሄ ማለት
በዓሉን ስናከብር ስመ እግዚአብሔርን ነው የምንጠራው። በዓሉን ስናከብር ቃለ እግዚአብሔር ነው የምንናገረው። በተናገርነው ቃለ እግዚአብሔር በዘመርነው ዝማሬ ልክ የምናገኘው ዋጋ አለ ማለት ነው። ቤተክርስቲያን ውጪ ውላ ውጪ የምታድርበት በዓል ነው። ስርዓተ ቅዳሴው አለ፣ ማህሌቱ አለ፣ ሰዓታቱ አለ፣ ቅዱስ ሥጋው ክቡር ደሙ ይፈተታል፣ የቅዳሴ ጠበሎ አለ፣ ቡራኬው አለ፣ ወንጌል ይነበባል። ይሄን ሁሉ አፍሰን የምንገባበት ነው። ሕያው በዓል ሕያው ሆኖ ሕይወት የሚሰጥ በረከተ ሥጋ በረከተ ነፍስ የምናገኝበት በዓል ነው። በቅርስነት ተመዝግቧል ተብሏል። ምንም ይሄ ለኢትዮጵያ ቤተክርስቲያን ብርቋ ድንቋ አይደለም። በቅርስነት እንዲመዘገብ አይደለም የምንሰራው በነገራችን ላይ ማለት ነው። በቅርስነት ሲመዘገብ ይሄ እንደ አንድ ቅርስ አገልግሎት መስጠት አቁሞ እድሜ ቆጥሮ ሰዎች እንደሚጎበኙት አይደለም። ይሄ ሕያው በዓል ነው። ለራሳቸው ሲሉ ነው የመዘገቡት፣ ለራሳቸው ሴፍቲ ነው የመዘገቡት እንጂ ለኢትዮጵያ ምንም አይደለም። ከክርስትና እምነት አንጻር ስንመለከተው